ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ፣ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይሁን። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። የሉቃስ ወንጌል ምዕራፍ 15 ከቁጥር 9። አሁን ባለንበት ዘመን በርካታ ከቤተክርስቲያን ልጅነት ውጪ የሆኑ ወደ እናታቸው ቀርበው ተምረው ያለፈው ዘመናቸውን በንስሐነት አጥበው የሥላሴ ልጅነትን እያገኙ ነው። ዛሬም የሰማነው ዜና ይህንኑ ነው። መምህራችን ዲያቆን ዘማርያም ደሜ ተደምሯል ሲል ገልጾታል። አገልጋይ ደምረው ወልዴ የሚባል ማችን ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ በዛ ሲያገለግል የነበረ መጀመሪያ ግን ኦርቶዶክሳዊ ተዋህዶ ክርስቲያን የነበረ ነው። በ40 ቀን የተጠመቀ ነው። ዛሬ እግዚአብሔር ፈቅዶ ማህበራዊ ሚዲያውን ለበጎ ነገር ተጠቀም ነው። እንደዚህ መመለስም ስለሚቻል ወንድማችን እግዚአብሔር ፈቅዶ በመድኃኔዓለም ቀን መድኃኔዓለም ቸሩ ፈቅዶለት በዛሬ ቀን የቄደር ጥምቀት ጠምቆ ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁ በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመልስ ጸልይ ነበር። እባካችሁን ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል። እናቶች አባቶች መታለቅሱላቸው ወደዚች ቤት በተመለሰ ምትሏቸዋለን። ከልብ ካለቀሳችሁ እንደዚች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እነዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያውን ለበጎ ነገር እንጠቀመው እና ዛሬ ደምረው ከቤተ ክርስቲያን አካል እውነትም ስሙ ደምረው ነው የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተ ወልድ ነው። የክርስትና ስሙ በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋህዶ ቤተክርስቲያን የምትተቹ የምትነቅፉ እለት ስራችሁ በጥላቻ የታወሩ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞች ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። እኛም ይህንን አስመልክቶ ስለጠፋው ልጅና ስለ እግዚአብሔር ፍቅር ጥቂት እንበላችሁ። በአዲስ ኪዳን ውስጥ ከተዘገቡልን ድንቅ ምሳሌዎች አንዱ የጠፋው ልጅ ምሳሌ ነው። የጠፋው ልጅ ታሪክ ስናስብ በእንባ እንሞላለን። ጽድቅ ሳለ ኩነኔ፣ እረፍት ሳለ ሁከት መርጦ
ለሚቅበዘበዘው የሰው ልጅ የፍቅር እንባ እንድናፈስ ያደርገናል። ከሁሉ በላይ ግን የጠፋው ልጅ አባት ፍቅር በእንባ እንድንታጠብ ያደርገናል። ወደ እርሱ አንድ እርምጃ ሲመጡ 10 እርምጃ ወደ ጠፉት የሚመጣም ሂሳብ ለመተሳሰብ የማይሻም ተበደልኩ ሳይሆን ተጎዳችሁ ብሎ የሚያለቅስ ከነቆሻሽ የሚያቀፍ ልብስን ታሪክን የሚለውጥ የአባት ፍቅሩ ያስለቅሳል። የጠፋው ልጅ ታሪክ የፈጠራ ድርሰት ወይም የሩቁ ዘመን ሀቅ አይደለም። የጠፋው ልጅ እኛ ነን። በጠፋው ልጅ ታሪክ ላይ ደረበን ከመጻፍ ውጪም የግርጌ ማስታወሻ መያዝ አንችልም። የታሪካችን ማስታወሻ ሙትነት ነው። ለዚሁ ነው ሐዋርያው በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚለው። ሙትም በነበር ያስቀረልን የሕይወት ራስ የሆነው ክርስቶስ ነው። ወንጌላዊው ቅዱስ ሉቃስ ስለ መጥፋት በብዙም ይጽፋል። የሉቃስ ወንጌል መሪ ጥቅስም የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና የሚል ነው። ሉቃስ ይባስ ብሎ ስለ ጠፋው ኢየሱስም ጽፏል። ያ ኢየሱስ ክርስቶስ አንድ ቀን መጓዝ እርሱንም ለማግኘት 3 ቀን ያንከራትታል። መጸለይን፣ ህብረት ማድረግን ለአንድ ቀን መተው ሰላሙንም ለመመለስ 3 ቀንም ይፈጃል። ወንጌላዊ ሉቃስ ኢየሱስ ክርስቶስ የመጣበትን ዓላማ ሲገልጥ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ብሏል። ታዲያ በምዕራፍ 15 ላይ ስለ ጠፊዎች ወይንም ደግሞ ስለ ጠፉ ወገኖች በሙሉነትም ይተርካል። የጠፋው በግ፣ የጠፋው ድሪም ገንዘብ፣ የጠፋው ልጅ፣ የጠፋው በግ በደጅ፣ የጠፋው ድሪም በቤት፣ የጠፋው ልጅ በሩቅ ሀገር ነው። የጠፋው በግ በሞኝነት፣ የጠፋው ድሪም አለው እያለ በመሞት፣ የጠፋው ልጅ በምርጫ ነው። የጠፋው በግ ዓለማውያንን ይመለከታል። ባለማወቅና በሞኝነትም ጠፍቷል። መመለሻውን አጥተው የሚንከራተቱ ምስኪኖችም ናቸው። የጠፋው ድሪም ግን ያለውት እዚህ ነው ብሎም መጥፋቱን ማወቅና ማሳወቅም አይችልም። የጠፋውም በደጅ ሳይሆን በቤት ውስጥ ነው። በእግዚአብሔር ቤት የጠፋ አለን እያሉም በእግዚአብሔር ቤት የጠፉ አለን እያሉም ተበልተው ያለቁትን አገልጋዮችና ምዕመናንን ይመለከታል። የጠፋው ልጅ የጌታን ሰላም ቀምሶ የመንፈስ ቅዱስን ጸጋ ተካፍሎም በሰላሙ አርፎ የነበረ ምዕመናንም ይገልጣል። ይህ ምዕመን ግን ትንሹ ሰላምን እረፍት ለዘላለም የሚኖር መስሎ በቃኝ ብሎ ሄዷልም። ጸጋው ቀጣይነት የሚኖረውም ባለጸጋውን ጌታ ስንይዝ ብቻም ነው። የጠፋው ልጅ እኛው ነን። ሉቃስ ትረካውን እንዲህ ሲል በድንቅ ይጀምራል። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ወይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈለው። ከጥቂት ቀንም በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦም ወደ ሩቅ ሀገር ሄደም። ከዚያም እያባከነ ገንዘቡን በተነ በማለትም ይተርካል። 2 ልጆች ያሉት አባት እግዚአብሔር ነው። የመጀመሪያው ልጅ አይሁዳውያንን ይወክላል። የመጀመሪያዎቹ እድምተኞች ደግሞም በኩር ፍሬ ናቸው። ሁለተኛው ልጅ ከአይሁድ ውጪ ያሉትን አማንያንን ያመላክታል። ሁለቱም ልጆች የየራሳቸው ጠባይ ቢኖራቸውም ለአባታቸው ግን አልተመቹትም። እንደርሱ አልሆንም። ታናሽ ልጅ አባቱን ሳይሆን ንብረቱን የሚወድም ነበረም። ከዚያም ኮብልሎ የባከነ ነው። ታላቁ ደግሞ ንብረቱን ተካፍሏል፣ ግን በቤት ውስጥ ይኖራል። የቤት ውስጥ አቁሱል ነው። ኋላ ወንድሙ ሲመለስም ደስተኛ አልነበረም። የወንድም ፍቅር የለውም፣ ግን በቤት የሚኖር ደግሞም ትጉ ሰራተኛ ነው። ፍቅር የሌለው ትጉ ነው። የአባቱ ቤት ለእርሱ መስሪያ ቤት ነው። ታናሹ ልጁ የተካፈለው ገንዘብ ምንድነው? ሰላም፣ ደስታ፣ ጸጋ፣ በረከት ነው። ከአባቱ ጋር ይኖር የነበረው ለእነዚህ ጉዳዮች ብቻም ነበረም። እነርሱንም ተቀብሎ ቢኖር ኖሮ አባቱ አይከፎም ነበረም። ይባስ ብሎ ግን ነጥቆትም ሄደም። ሉቃስ ትረካውን ቀጠለም። ሁሉንም ከከሰረ በኋላም በዚያች ሀገር ጽኑ ረሃብም ሆነም። እርሱም ይጨነቅ ጀመረም። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለም። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹንም ከሚበሉት አሰር ሊጠግብም ይመኝም ነበረም፣ የሚሰጠውም አልነበረም ሲል ሉቃስ ይቀጥላል ትረካውን። ያ የመጀመሪያው ልጅ የከሰረው አንዳንድ ነገሮችንም አይደለም፣ ሁሉንም ነገሮችን ነው። ከእግዚአብሔር ስንርቅ ሁሉም ነገር ይከዳናል። ያለን ሁሉ የሚኖረን ከእግዚአብሔር ጋር ሳለን ብቻም ነው። የጠፋው ልጅ ቤተኛ ከሚሆንበት ኑሮ ወጥቶ ተዳበለም። የኮበለለ ምዕመን ኑሮ የደባል ነው። ደባል ነፃነቱ የተገደበም፣ የማይፈልገውን ለማየት የተዳረገም፣ ጸጥታ የሌለው፣ ስድብ የሚጠግብ፣ የማይመለከተውን በግድ የሚያስተናግድ ነው። የጠፋው ልጅ ከረሃቡ የተነሳ የእሪያ እረኛ ሆነም። እሪያ ለአይሁዳውያን እርኩስ ነው። በረከሰ ተግባር ላይ ተሰማራም። ከእሪያ ምግብም ለመጥገብም ይመኝም ነበረም፣ ግን አልሆነለትም። የእሪያ ምግብ እሪያን እንጂ ሰውን አያጠግብም። በመጨረሻ የጠፋው ልጅ ወደ ልቡ ተመልሶም እንዲህ አለም፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራቡ ጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ወይ በሰማይና በፊት በደልኩም፣ ወደፊትም ልጅ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ እለዋለሁ በማለት
ይናገራል። ወደ ልቡ ሲመለስም የአባቱ ቤትና ክብሩ ታየው። እንኳን ልጅ ባሪያም የሚጠግብበት በረከትም ታወሰው። የንስሐ መንስም ገዛው። አባቱ ተራ አባት አይደለም፣ የሰማይን የሚገዛ ነው። ደግሞም ያየዋል። በፊትህ በደልኩም እለዋለሁም አለም። በእግዚአብሔር ቤት ትንሹን ድርሻ ናፈቀም፣ ትንሹም ትልቅ ነውና። ሉቃስም ቀጠለም፣ ተነስቶም ወደ አባቱ መጣም። እርሱም ገና ሩቅ ሳለ አባቱ አየውናም አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩም፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን ማለም፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡለትና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት፣ የሰባውን ፍሪዳ አምጥታችሁ ረዱም፣ እንብላም ደስም ይበለን። ይሄ ልጅ ሞቶ ነበርና ደግሞም ሕያው ሆኗልና፣ ጠፍቶም ነበረ ተገኝቷልም፣ ደስም ይላቸውም ጀመረ። አባቱ ልጁን የተለየው በግድ ነው። ልቡ አላረፈም። ማዶ ማዶ እያየ ይጠብቀው ነበረ። እስኪደርስም አላስቻላቸውም። መንገድ አጋምሶ ተቀበለው፣ አልተጸየፈውም። ከነቆሻሻው አቅፎ ሳመው፣ አልተበሳጨበትም፣ አዘነለት። ልብሱንም ቀየረለት፣ ታሪኩንም ለወጠለት፣ ቀለበት አደረገለት፣ ቃል ኪዳኑንም አደረገለት፣ ፍሪዳ ሰዋለት፣ አምልኮ ተጀመረም። ታላቅም ደስታ ሆነም። ሞት በሕይወት መጥፋት በመገኘት የሚተካው በመመለስ ነው። የሚፈርድብን ሳይሆን የሚምረን አባት ነው። ዛሬም ማዶ ማዶ እያየ ይጠብቀናል። ሉቃስ የጌታችንን ንግግር መጽሐፍ ይቀጥላል። በጠፋው ልጅ መገኘት ትክክል ወይንም ኗሪ ነኝ የሚለው ልጅ ተበሳጨም። አባቱ ግን መልስ ሰጠው። ከእግዚአብሔር ጋር ያለን ግንኙነት የአባትና የልጅ ግንኙነት ነው። እርሱም አፍቃሪ አባታችን ነው። ስለኛ የሚቆጭ በርህራሄ የሚቀበለን፣ ልብሳችንን የሚለውጥልን፣ ቃል ኪዳንን ሊያድስልንና እንዴት መኖር እንዳለብን የሚመክረን አባት እርሱ ነው። እግዚአብሔር ዛሬም የፍቅር እጆቹን ዘርግቶም ልጄ ሆይ ና ይለናል። መመለስ ይሁንልን። የተወደዳችሁ የኖር ቤተሰቦቻችን በሰሞኑ እየተመለከትን ያለነው ወደ እናት ቤተ ክርስቲያን የመመለስ ጉዳይ እንዲሁም ደግሞ በርካታ ኢአማንያን ወደ አንዲቷ ወደ ቀጥተኛይቷ ቤተ ክርስቲያን የመመለሳቸው ነገር እጅጉን ደስ የሚያሰኝና በሐሴት ልባችን እንዲሞላ የሚያደርግ ነው። ታዲያ የቀሩትንም ከመንጋው ሽሹትንም ወደ መንጋው ወደ ቀጥተኛይቷና ወደ ጠባባው መንገድ እንዲገቡ እንዲመለሱ ምኞታችንና የሁል ጊዜ ጸሎታችን ሊሆንም ይገባል። እንቀጥላለን። እመቤታችን ብቻ ናት። ይገርማቸዋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ አልጠፋባት፣ 3 ቀን ጠፋባት። ሲጠፋ ፍለጋ ወጣች እና 3 ቀን ሲጠፋ ጌታን ፍለጋ እመቤታችን ወጣ ነበር። ክርስቶስ ከብዙዎቻችን ሕይወት ውስጥ ከጠፋ ስንት ቀን ሆኖታል? እስካሁን ግን እኛ አንፈልግም፣ አንወጣም። ክርስቶስን ልትፈልግ እመቤታችን ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏቸው እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ እኔና አባትህ አላለችም። አባትህና እኔ ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። እንግዲህ በዛሬው ዕለት እጅግ በቤተ ክርስቲያናችን እጅግ ደስ የሚል ነገር ተፈጽሟል። እንኳን በሰው ልጆች ይቅርና በመላእክት ዘንድ ደስታ የሚደረግባት ዕለት ነው። ስለ አንዲት ነፍስ መመለስ ማለት ነው። ይህ ወንድማችን እንግዲህ አገልጋይ ደምረው በዚህ በቲክቶክ ምንድር የምናውቀው የፕሮቴስታንት እምነት ተከታይ የሆነ ወንድማችን ነው። በዛሬው ዕለት በዕለተ መድኃኔዓለም የክርስቶስን ልጅነት የእግዚአብሔርን ልጅነት በማግኘት ወደ ቤተ ክርስቲያኒቷ ህብረት ተቀላቅሏል ማለት ነው። በጣም የሚያስደስት ነው። ተጠምቆ የቤተ ክርስቲያናችን አባል ሆኗል። የዚህ ቅድስት ቤተ ክርስቲያን ህብረት የክርስቶስ ልጅ የእግዚአብሔር ልጅ ሆኗል ማለት ነው። በጣም ደስ ይላል። ስለሱ እግዚአብሔርን አመስግኑ። ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር ይመስገን ብላችሁ ጻፉ። እንግዲህ ከዚህ በኋላ የክርስትና ህይወት አልጋ በአልጋ የሆነ ህይወት አይደለም። ይህንን መታሰብ ያስፈልጋል። ክርስትና ማለት ዕለተ ዓርብን ማሰብ ነው። ወደ ቀራንዮ መገስገስ ስለሆነ ማለት ነው። እንግዲህ ወደ ቀራንዮ በምንጓዝበት ጊዜ ሊተፋብን ይችላል። ልንመናጨቅ እንችላለን። ልንገፈተር እንችላለን። ልንሰቀል ሁሉ እንችላለን። ብዙ ፈተናዎች አሉ። ክርስትና በፈተና ውስጥ
ማለፍ ስለሆነ ማለት ነው። ዕለተ ዓርብ ቀራንዮን ካሰብን በኋላ ከቀራንዮ በኋላ ትንሣኤ የለን። እኛ ኦርቶዶክሳውያን፣ እኛ ክርስቲያኖች በምድር ያለው ህይወት አያጓጓንም። በሰማይ ያለ በእግዚአብሔር እጅ የተሰራ ህንፃ አለን። በዚህች ህንፃ ውስጥ ለዘላለም መኖር ትንሣኤ እንዳለን የምናስብ ክርስቲያኖች ነው። ይሄ አለን። ስለዚህ ይህንን ትንሣኤ ለማግኘት በዚህ ቦታ ለመኖር ከክርስቶስ ጋራ ለዘላለም ለመኖር በምስጋና በመንግስተ ሰማያት ለመኖር በምድር ላይ መፈተን ያስፈልጋል። ስለዚህ ክርስትና የፈተና ህይወት ነው። ይህንን ፈተና አልፈ ደግሞ መንግስቱን የምትወርስበት ጽናት እንዲሰጥ አምላክ በሁሉ ዘንድ እንዲረዳ ሁላችንንም እንዲረዳን በስጋው በደሙ ከብረን የዘላለም ህይወት እንድናገኝ እግዚአብሔር ለሁላችን ይፍቀድልን። ወንድሜ በመምጣት እጅግ ተደስተናል። እግዚአብሔር ይባርክ። በነገራችን ላይ አሁን አንዱ ራሱ የሚገርማችሁ መናል ትልቁ ድል ነው። አሁን በቃ ከየትኛውም አሁን ከሌላ ቤተ እምነት የመጣ ሰው ወደ ኦርቶዶክስ እምነት ቤተክርስቲያን ሲመጣ መጨረሻ ላይ ማንም ሰው ጥያቄ አይጠይቅም። በቃ እኔ ጥያቄ ያለኝ ገድል አሁን የለም ማለት ነው። በቃ መጽሐፍ ቅዱስ ላይ ጠቅሳችሁ ይሄ መጽሐፍ ቅዱስ ጥቅስ እንደዚህ ነው ብሎ የሚናገር ማንም የለም። ይሄ ገድል ይሄ ድርሳን ምን ማለት ብሎ የሚጠይቀን ነው እንጂ ያለው በመጽሐፍ ቅዱስ ትምህርት ኦርቶዶክስና ፕሮቴስታንትን ትይዩ ላይ አስቀምጦ መዋየት የሚችል አንድ ሰው የለም። ወንድሞቻችን ባደረጉት በሚስጥረ ጥምቀት፣ በሚስጥረ ቁርባን፣ በሚስጥራተ ቤተክርስቲያን እንዳለ በአምስቱ ሰዎች በተደረጉት ዲቤቶች የተማሩ ትምህርት አለ። ይሄ ትልቅ የድላችን አንዱ ምንጭ ነውና ሁላችንም በቤቱ ያጽናን፣ ወንድማችን የሚያጽናልን። እንኳን ደስ አለን፣ እንኳን አብሮ ደስ አለን። ሁላችንም በተለይ በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ አይደለ ያለ። ስለዚህ አሁን ደምረው መጀመሪያ ተጠምቆ ስለነበረ በ40 ቀኑ አሁን የተደረገለት ቄደር ነው። ስለዚህ ምን ያደረገ ማለት ነው? ምን አፕዴት አደረገ ማለት ነው? ታውቃችሁ ኦልድ ነበር ማለት ነው። የቀረ ያረጀ ነበር፣ ብሉይ ነበር። አሁን ሐዲስ ሆነ። አሁን ክርስቶስን ለበሰው። አሁን ክርስቶስን ስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር ህብረት አደረገው። አፕዴት አደረገ ማለት አይታችኋል። ስለዚህ አፕዴት ያላደረጋችሁ ብዙ ጊዜ በሃይማኖት በኑፋቄ እርጅት ያላችሁ ሌላ ቤተ እምነት ያላችሁ ሰዎች እባካችሁን ግቡ። አርጅታችኋል። ውስጣችሁ ቆይቷል። ብልየት አግኝቶታል። ብሉይ ነው። ወደ ሐዲስ ነው። ሐዲስ የተባለችው ቤተክርስቲያናችን ናት። በጥምቀት ታድሰናለች፣ በሜሮን ታከብረናለች፣ በስጋው ደግሞ ከእሱ ጋር አንድ ታደርገናለች። ስለዚህ አሁን ያደረገው እሱ አዲስ ጥምቀት አይደለም። ቀንድ እንትን ነው ሚስጥረ ማነው ከቤተክርስቲያናችን ከንስሐ ጥምቀቶች አንዱ የሆነው ቄደር ነው። የቄደር ጥምቀት ደግሞ አንድ ሰው ሌላ ቤተ እምነት የነበረ ወይ ደግሞ ከሌላ ቤተ እምነት ጋር ሩካቤ ስጋ ያደረገ ወይ ደግሞ ጣዖት አምልኮ ውስጥ የገባ ኦርቶዶክሳዊ የነበረ መጀመሪያ የሚጠመቀው የንስሐ ጥምቀት ነው። ይህንን ነው ዛሬ እንደሚያገኙ ማለት ነው። ስለዚህ ያደረገ ቨርዥኑን ነው አፕዴት የሚያደርገው ማለት ነው። ስለዚህ ይሄ ቨርዥኑ ምንድነው? ክርስቶሳዊ የሆነ አዳማዊ የሆነው ዓለማዊ የሆነው ምንፍቅናዊ የነበረው ያ ቨርዥን ተቀየረና ክርስቶሳዊ የሆነ ሰው ሆነ። የክርስቶስ ሙሽራ ተባለ። የእግዚአብሔር ስሙ የተመሰገነ ይሁን። በእውነት በዚህ ቤተክርስቲያን ያጸናን ያቆየን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጥላቻ ያላችሁ በስድብ ያላችሁ ሰዎች ደግሞ አይን ልቦናችሁ እግዚአብሔር አምላክ ያብራላችሁ። እኛ አንሰድባችሁም በስድብ እግዚአብሔር ወደ ቀናው መንገድ ይምራችሁ። በጥላቻ ኦርቶዶክስን የምትጠሉ በስድብ ላይ ቀን ሙሉ ላይ ከፍታችሁ ተሳደቡ የምትሉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ፣ ማስተዋልን ያድላችሁ። እናንተንም በእግዚአብሔር ቤት ጠብቆ አብሮ ለማገልገል ያብቃል። የእናንተን ጥፋት አንፈልገውም። ምንም ሽልማትም ምንም አይነት ስጋዊ ክብርም የለውም። ክብራችን ቤተክርስቲያን ናት። እችን ክብር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።